የተማሪ ፎንቃ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ክፍል 9። አላህሮን ነገር ሲያባብስብኝ በአይኔ ገልመጥ አድርጌ ወሬ ያስቀየስኩኝና ተሰብስበን ስናወራ ስንጫወት ቆየን። ልዕልትም አብራን ቁጭ ብላ የምናወራውን እየሰማች አብራን እየሳቀች ነበር። ሀሳቤን እየሰረቀች ነበር። ትኩረቴ እሷ ላይ ነው። የምር አፍቅሬያታለሁ ማለት ነው። መክሊትን አስረሳችኝ ማለት ነው አይደል? ደሞ እሷ እሺ ባትልስ ኦፍ እያልኩ እያሰብኩ ቀና ስል አቤላ ምስጥ ብሎ እያያት ነበር። እንዳሰብኩት እንዳታደርግብኝ አምላኬ ሆይ እያልኩ ትኩር ብዬ አየሁት። ክፍል ውስጥ የተዋወቅኩት የነሄኒ ጓደኛ አቤልም ደስ በማይል መንገድ ነበር የሚያያት። አንድ ላይ ሆነን ሲያይ ራሱ ደስ አይለውም። የክፍሉ ያስጨንቀኝም ግን ይሄኛው አቤል አብሮ አደጌ ነው። በሴት ምክንያት ከሱ ጋር መጣላት አልፈለግም። ብቻ ግን እየተብሰለሰልኩም ቢሆን ሲያወሩ ፈገግ እያልኩ ሰዓት ሄዶ ስለነበር እንሄድ ብለው ተነሱ። እኔና ልዕልት አብረናቸው ወጣንና ከግቢ አስወጥተናቸው ጀምአውን አመሰግናለሁ አስተዋሽቹ እያልኩ አቀፍኳቸው። ሌሎቹ ዝም ብለው ሲሄዱ እሱ ግን ልዕልትን ሰላም ብሏት ድጋሚ እንገናኛለን አላት። በጣም ነው የተናደድኩት። በዛ ላይ እሷም በእሽታ አንገቷን እየነቀነቀችለት ፈገግ አለችለት። መሳቅ ሌላ ትርጉም ያለው መስሎ ተሰማኝ። ኮስተር ብዬ ትጃቸው ወደ ውስጥ ስገባ ቻው ብላ እየሮጠች ተከተለችኝ። ወደ ቤት ገብቼ ቁጭ አልኩ። ስልኬን አንስቼ መነካካት ጀመርኩ። እሷ ግን አይታኝ ፈገግ አለችና ካጠገቤ ቁጭ አለች። አላወራኋትም ነበር። ዝምቴ ገብቷታል መሰለኝ። ተነስታ ወደ እህቴ ጋር ሄዳ ተኛች። ያቺን ቀን እንደዛው አምሽተን ቀጣዩ ቀን ሰኞ ፈተና ስለነበርን አላርሜ ቀስቅሰኝ ለሶስት አንድ ላይ ምግባችንን በልተን ልዕልት ጥቁር ልብስ ለብሳ እኔና እህቴ ዩኒፎርማችንን ለብሰን ወደ ትምሮ ለመሄድ ልንወጣ ስንል ልጆቼ አለች እማዬ። ሶስታችንንም እኩል ስንዞር ዳግሜ አንተን አይመለከትም መሄድ ትችላለህ አለችኝ እየሳቀች። ከልባ መስሎ ሊሄድ ስል እረ ስቀልድ ነው፣ ፈተናችሁ ላይ አተኩሩ፣ በተለይ ልዕልቴ አደራሽን ሀሳብሽን ሰብስበሽ ተፈተኝ፣ አሪፍ ውጤት ለመጣሽ ሽልማት አለው አለችንና አመስግነናት ሄድን። እኔና ልዕልት አንድ ወንበር ላይ ተቀምጠን ነበር። አስተማሪ ሲመጣ አይተው ዝም እያለ ያስነሳታል ብዬ አስቤ ነበር። ግን ምንም ስላላጠናችና ከራሷ ጋር ስላልነበረች ይገብዳታል ብዬ ከሌላ ተማሪ እንሰራለን ብዬ አስቤ ቁጭ ብዬ መጠበቅ ስጀምር እግሬን በርግጫ አለች። ደንግጬ ቀና ስል ስራ ቶሎ አለች። እኔ ገና ሁለተኛ ጥያቄ አንብቤ ሳልጨርስ 12ኛ መልስ እየሰራሽ ነበር። ልክ አትሆንም ብዬ እያሰብኩ ቢሆንም ከእሷ ጋር እኩል ላምጣ ብዬ ሰራሁኝ። ሁሉንም ከሰራው በኋላ አንድ ላይ ሰተን ወጣን። በቀጣዩ ቀን የፈተነን መምህር ግን በቁጥር አስቀምጡን እንደምንም ግማሹን አሰራችኝና ሌላውን በገስ ሞልቼ ወጣሁ። ፈተና ሐሙስ ቀን ጨረሰን። አርብ ትምህርት አልነበረንም። ቅዳሜና እሁድ እህቴና ልዕልት አንድ ላይ ስራ እየሰሩ እንደ እህት እያወሩ አሳልፈን ፈተናን ወሰዱ ተባልን። ወደ ትምሮ ቤት ሄድን። ትምህርት ቤት ስንገባ ለፈተና ለማግኘት ያልተመቻቸው አሁን ላይ የመጡ ፈጣሪ አጽናሽ ይሏት ጀመር። ፊቱን ሳየው እየከፋ ስለነበር ይዣት ወደ ክፍል ገብተን ቦታችን ላይ ተኛ። አስተማሪ ሲገባ መጀመሪያ የማየው ወደ ልዕልት ነበር። ግራ ገብቶኝ ምንድነው ልዕልት አልኳት። ምን አውቄ አብሬ አይደሉ በምን አውቃለሁ አለችኝ። 3 አስተማሪ በአንድ ጊዜ ስለሚሰጥ ከመካከላቸው አንዱ አስተማሪ ተማሪዎች አዳምጡኝ እንዴ ብሎ እጁን አጮኸና እስኪ ሁላችሁም አንድ ጊዜ ከተቀመጣችሁበት ተነስታችሁ ለተማሪ ልዕልት ሞራል ስጡልኝ አለ። ተማሪው እንኳን ሰበብ አግኝተው እንዲሁም የመጮህ ሱስ አለባቸው። አሁን ላይ ተነስተው እያፏጩ ምናምን አጨበጨቡላት። ፈተናውን አምጥቶ ሲሰጣት 36 ነበር ያመጣችው። አስተማሪው ቀጠል በማድረግ አብዛኛዎቻችሁ ሙሉ ሳምንትን ትምህርት ቤት ብትመጡም እሱ የሰራቸውን ጥያቄ እናንተ መስራት አልቻላችሁ። የሳተች
የጻፍኳቸውም አርብ ዕለት የጻፍኳቸውን ብቻ ነው አለና ጨብጭቦ በድጋሚ ያስጨበጨበላት። በየተራ እየገቡ ሁሉም በልዕልት መለወጥ ደስ ብሏቸው እያደነቋት ጨርሰን ወደ ቤት ሄድን። ቤት ስንገባ እናቴ ልዕልትን አቅፋ ስማት አድንቃት ስጦታሽን የዛሬ ሳምንት ሰጥሻለሁ አረሳውን ብላት ምግብ አቀረበችልን። እረፍት ገባ። ቤት መዋል ሆነ ስራችን። የሆነ ቀን ማታ ግን በሰላም ተኝተን ጠዋት ስንነሳ እህቴ በጣም አመማት። ከዚህ ቀደም እንዳመማት አይነት ህመም ነበር። አባቴ ቤት ስለነበር ወዲያው ወደ ሆስፒታል ወሰዳት። ለትንሽ ሰዓት ውጭ ካቆየም በኋላ ዶክተሩ መጣና ቤተሰቦቿ ናቸው አለን። አዎ አባታ ነኝ። ምን ሆና ነው አለ አባቴ ቀደም ብሎ። እኛም ማወቅ አልቻልንም፣ ከኛ አቅም በላይ ስለሆነ ወደ የካቲት 12 ሪፈር ጽፍላቸዋለሁ እዛ ውሰዷት ብሎን ሄደ። እኔ አእምሮ ላይ የመጣው ነገር ቢኖር መጥፎ ነገር ባይሆን እዛ አትላክም በቃ እህቴ ላጣት ነው ብዬ ሳስብ ነበር። ከቤተሰቦቼ ዞር ብዬ ወንድ ልጅ እንደዚህ ያለቅሳል እስኪባል ነበር ያለቀስኩት። አንገቴን ደፍቼ ድምፅ እንዳላወጣ አፌን አፍኜ ሳለቅስ ልዕልት ከኋላ መጣ ጀርቤን እያሻሸች። ለምን መጥፎ ነገር ታስባለህ? ቴምር ምንም አትሆንም እርግጠኛ ነኝ። ዝም ብለው ነው የሚያወሩት እኮ። የዛኔም እናቴ የመጀመሪያ ሰሙን አሟት ስንሄድ የኩላሊት ኢንፌክሽን አለባት ነበር ያለን እኮ። በጣም የማማት ሰዓት ነው ግን ጤና ጣቢያ ወስጃት እውነቱን ነገር ብላ አቀፈችኝ። የምር በአንድ ጊዜ ተጽናናው መንኳት። ለዚህም ነው አሁንም ድረስ ሴት ልጅ በነገሮች ላይ ኃይል አላት ብዬ አምናለሁ። ነገሮችን ለማስተካከልም ለማበላሸትም ቅርብ ናት እና ላቸዋለሁ። ፊቴን ጠራርጌ ወደ አባቴ ሲሄድ አባቴ ከዶክተሩ ጋር እየተጨቃጨቀ ነበር። እየሮጥኩኝ ሄጄ አጠገቡ ቆምኩ። የሚያወሩትን ለማዳመጥ ስሞክር እኮ የመሰለህን ንገረኝ አለ አባቴ ንዴትና ሐዘን በተደባለቀበት ንግግር። እርግጠኛ አይደለሁም፣ ለሳ እኮ ነው ያላመንኩበትን ነገር መናገር የለብኝም እያለ ዶክተሩ አባቴ ሊያረጋጋ ይሞክራል። ማነው ህጉን የቀየረው? ንገረን እና ፈጠን ብዬ ለልጅ መፍትሄ ልፈልግበት አሉ። እሺ እኔ እንደሚመስለኝ የኩላሊት ኢንፌክሽንና ስኳር ያለባት ይመስለኛል አለ። ደህና ተረጋግቼ ነበረው። እንደዚህ ሲል የምር የሆነባት መስሎኝ ቁጭ ብዬ እሪ ማለቱን ቀጠልኩ። ደግነቱ እናቴ እዚህ አልነበረችም እንጂ ታብት ነበር። እኔም በሆነ እህቴ የሆነ ነገር ብትሆን ህይወት እንደማልኖር አውቃለሁ። ምክንያቱም እህቴ ማለት ለእኔ ሁለተኛ እናትና አባቴ ናት። መካሬ፣ ሲደብረኝ የምታዝናናኝ፣ ሲከፋኝ የምትደርስልኝ፣ ብቻ ምን ልበላችሁ ህይወቴ ናት። የዛኔም መክሊትን ቶሎ ለመግባት የእሷም እጅ አለበት። ትምህርት ቤት እንኳን እሷ ባትኖር አልማርም ነበር። እነዚህን እያሰብኩኝ ይበልጥ ባሰብኝ። አባቴ ወደ እኔ መጥቶ ምን ያስለቅሳል የኔ ልጅ? ምንም አትሆንም፣ እሱ ባለው አይደለም እኮ ወንድ አይደለ? ምን ያስለቅሳል ብሎ ጮኸብኝ። እኔም በይም ማቆም አልቻልኩም ነበር። ቆማ ስትመለከት የነበረው ልዕልትም ወደ እኔ መታ አጠገቤ ተንበርክካ ዳጊ አሁን አወራን አይደል እንዴ? ለምንድን ነው እንዴ የምትሆነው? ምንም አትሆንም፣ አትጨነቅ። ወይስ አታምነኝ አለችኝ። በለበሰችው ጥቁር ሻርፕ እንባን እየጠራረገች። እናቴ ስትመጣ ሳይ ተንቤን ጠራርጌ ምንም እንዳልሰማሁኝ ቆምኩ። ለትንሽ ደቂቃ ሁላችንም በዝምታ ታውጠን ከቆየን በኋላ አባዬ አልኩት ጮክ ብዬ። ትክዝ ብሎ ፊቱን አዙሮ አየኝ። እኔን እመነኝ፣ የመንግስት ሆስፒታል እንውሰዳት አልኩት። ምን ለውጥ ኖሮት ነው? እዛ ዝም ብለውን የሚያወሩት እኮ አይሆንም አለኝ። እመነኝ እኔን እባክህ አባዬ ብዬ መልስ እንኳን ሳልጠበቅ የልዕልትን እጅ ይዤ እህቴ ወደ ተኛችበት ክፍል ገብቼ ሰውነት አለኝ መቼም ታላቋ እንደምመስል ነግሬያቸዋለሁ። ቀጥታ እጇ ላይ የተዘጋውን ነገር አውልቄ አዘልኳትና ይዣት ወጣሁ። ወደ አባቴ ዞሬ አባዬ እባክህ እመነኝ፣ ከፍለክ ተከተለኝ፣ ልዕልትን ያብረሽኝ ጤና ጣቢያውን ታሳይኛለሽ ብያት ወደ ታች ወራድን እና ልዕልት ቀድማኝ ሄዳ ሰማያዊ ላዳ ይዛ መጣች። አባቴ ከኋላ ሲሮጥ አየሁትና ጠብቀ ነው አንድ ላይ ወደ መኪናው ገባን። እናቴና ሳልሳዊ አንድ ላይ ቆመው እያዩን እኛ ልዕልት እየመራች ሄድን። እህቴ ደጋግማ ደህና ነኝ እኮ ለምንድን የምታካብዱት ትለናለች። ግን እኮ እንባዋ ራሱ እየወረደ ነበር። ቶሎ ደረስንና አሁንም አዝዬ ወደ ውስጥ አስገብቻት
ካርድ አውጥተን አልጋዋ ላይ አስተኛኋት። እንደ አጋጣሚ ዶክተሩ አባቴን ያውቀው ስለነበር ቅድሚያ ሰጥቶት እህቴ ምርመራ ክፍል ገባች። ትንሽ ቆይቶ ዶክተሩ ጠራንና የሽንት ምርመራ ያስፈልገናል ብሎ ትንሽ እቃ ሰጠኝና ደግፌው ስጃት የተባልነውን ይዘን መጣንና ውጪ ተቀመጡ ተብለን በር ላይ ያለው ወንበር ላይ ተቀመጥን። ልዕልት ጨንቋት ነበር፣ ምክንያቱም ሀዘኑን ታውቋለች። በልባችን ብዙ ነገር እያሰብን እያለ ዶክተሩ በር ከፍቶ ወጣ። እኛም ከተቀመጥንበት ተነስተን ወደ እሱ ሄደን እስኪያወራ መጠበቅ ጀመርን። ተረጋጉ፣ እረ ተአምር ምንም አልሆነችም አለ። ኦፍ ብዬ በረጅሙ ተነፈስኩ። አባቴ ግን አላመነም ነበር። እንዴት ይሆናል እና ለምንድን ያማማል? እንደማታመኝ ስላወቁኝ አልትራሳውንድ ተነስታለች። የሽንት ምርመራ አድርገናል። እሷንም የሚሰማትን ጠይቀናል። ሁሉንም ነግራናለች። ሆድ ህመምና ራሴን ያመኛል፣ እናም ብርድ ይለኛል ያለችኝ። ሆዷን ያማማት እንደ ማንኛውም ሰው ታይፎይድ ህመም አጋጥሟት ነው። እናም ብርድ መቷታል። በትንሹም ቢሆን ጭንቀት አለባት መሰለኝ። እሱን ማጣራት ይኖርባቸዋል አለ። ደስ ብሎኝ ልዕልትን አቀፍኳት። ማትሪክ ተፈታኝ ስለሆነች ነው አልኩኝና አባቴም ላረጋጋው ሞከርኩ። እሺ ብሎ አባቴም ከዶክተሩ ጋር አውርተው ድጋሚ አዝያት ወደ መኪና ገባ። መኪና ውስጥ ገብተን አባቴ እስኪመጣ እየጠበቅ ነው እያለ የኔ ስፖርተኛ አልከብድም አለችኝ እህቴ። ፈገግ ብዬ ዝም አልኩኝ። አባቴን ዶክተሩ የሰጠው መድኃኒቶች ገዝቶ መጣ። ወደ ቤት ሄደን ታርፊያለሽ ብያት ትከሻዬን አስደገፍኳት። ሹፌሩም ወዴት ነን አለ። ወደ ቤት ልለው ስል አባቴ ቀደም ብሎ የካቲት 12 አለ። ብዬ ትኩር ብዬ ሳየው ዳግማዊ ብሎ በቁጣዬ ልናገር ስለ እህቴ ቆንጠጥ አድርጋኝ፣ ልዕልትም ዞር ብላ ኮስተር ብላ አየችኝ። እኔም አፌን ዘጋሁና ወደ ሆስፒታል ሄድን። በተመሳሳይ ነገር ታዘዘ። መጀመሪያ ስንገባ ከእህቴ ጋር አብሬ ገባሁ። ሴት ዶክተር ነበረች። የምጠይቅሽን ጥያቄ በስርዓት መልሽልኝ እሺ አለቻት። እህቴ በእሽታ አንገቷን ነቀነቀች። እናቴ ደጋግማ እየደወለች ስለነበር ስልኬን ሳይለንት አድርጌ እያስቀመጥኩ፣ እሺ ሲያምሽ መጀመሪያ ነው? አይደለም፣ ከዚህ በፊትም አሞኝ ነበር። ምንሽ ነው የሚያምሽ? ሆዴንና ራሴን። ሆድሽ ምክንያቱ ምን ይመስልሻል? የወር አበባ መዛባት አጋጥሞሽ ያውቃል? ኧረ አያውቅም። ወይም በወር አበባ ወቅት ግንኙነት አድርገሻል አለቻት። በፈጣሪ ስም ቦግን ያለብ ምን ማለት ነው? ተማሪ እኮ ናት አልኳት ኮስተር ብዬ። የሕክምናው ሂደት ነው ተረጋጋ አለችውና ጥያቄውን ጨርሰን ሁሉንም ጽፋ ወጣች። እንደዛኛው ጤና ጣቢያ የሽንት ምርመራ ተደረገላት። ከዛንም አልትራሳውንድ በድጋሚ ተነሳች። ውጭ ላይ ስንጠብቃት የቆየም በስተመጨረሻም ዶክተሯ መጣ። ምንም አልሆነችም፣ አታስቡ፣ ሆድ ህመም ነው። ይህም ታይፎይድ ወይም ታይፈስ ሊሆን ይችላል። ሆኖም ግን ከመልሷ እንደተረዳሁት ራሷን የሚያማት ጭንቀት አለባት መሰለኝ። በተጨማሪ የምትገዙላት መድኃኒት ይኸው ብላ በወረቀት ጽፋ ሰጠችው። እርግጠኛ ነሽ ዶክተር አላት አባዬ። አሁንም አላምንም ነበር። በሚገባ በስርዓት መርምረናታል። የሚያስጨንቅ ነገር የለም። በተረፈ አሁንም ቢሆን ይዛችኋን መሄድ ትችላላችሁ ብላን ሄደች። አባቴ በረጅሙ ተነፈሰና እኔንም ልዕልትንም አቅፎ ሳመንና ተመስገን ብሎ እህቴ ወደ ተኛችበት ክፍል ሄደ። እህቴን አገላብጦ ሳማትና ይዘናት ወደ ቤት ሄደ። በር ላይ ስንደርስ ለሹፌሩ ሙሉ ቀኑን አብሮን ስለዋለ በኮንትራት ዋጋ በዛ ላይ ሰጠነው። እህቴን ደግፈን ወደ ውስጥ አስገባን። ቤት ውስጥ ልንገባ ስንል ሳልሳዊ እየሮጠ መጥቶ እህቴን አቀፋት። እናቴን በእልልታ ተቀበለችን። እህቴ ገብታ ቁጭ ከማለቷ አባቴ መልሶ ጫማውን ማድረግ ጀመረ። ግራ ገብቶ የት ልትሄድ ነው አባዬ? እመለሳለሁ ቆይ ብሎ ጃኬት ለብሶ ወጣ። እህቴ ሶፋ ላይ ተኝታ ነበር። ዳግማዊ አለችኝ እያጣጣረች። ወይ እህቴ ብዬ ወደ እሷ ጠጋልኩ። ተከተለው ቶሎ በይ አብረው የመጀመሪያ ሆስፒታል ሊሄድ ነው፣ እዛ ከሄደ ደግሞ ይጣላል አለችኝ። ሴት ልጅ ከወንድ በተሻለ ቀድማ ትረዳለች፣ ታስባለች። እኔ ምንም ነገር አላሰብኩም ነበር። እሷ ግን ታማ ራሱ ከኔ በተሻለ ታስባለች። ዞር ብዬ ሳስብም ልክ ነበረች።
እናም ቶሎ ተነስቼ ያደረኳትን ነጠላ ጫማ እንዳደረግኩ እየሮጥኩ ወጣሁ። ልዕልትም ተከትላኝ መጣ። ዳኪንካ አዲስ ነገር ካለ ደውልልን ብላ ስልኬን ሰጠች። እየሮጠች ወደ ውጭ ስወጣ አባቴ አልነበረም። ወደ ቤት ተመልሼ ከእናቴ ብር ተቀብዬ ተመልሼ እየሮጥኩ ወጣሁና ታክሲ ፈልጌ መጀመሪያ የሄድንበት ሆስፒታል ሄዱ። እህቴ እንዳለችው ነበር። ወደ ውስጥ ስገባ አባቴ እየቀወጠው ነበር። ጭራሽ እንደሚከሳቸው እየተናገረ እየጮኸ ነበር። ፈጥኜ ሄጄ አባዬ ተረጋጋ እያልኩ ዝም እንዲል ለማድረግ ሞከርኩ። እሱ ግን እንዴት ልጅ ላይ ያሟረትባታል። በዛ ሰዓት እኔ ምን እንደተሰማኝ ታውቃለህ? ብሎ ጮኸበት። የምርመራ ውጤቱን የተናገርኩት የኔ ጥፋት አይደለም፣ ተረጋግተህ አውራ አለ ዶክተሩ። አባቴም ባየተናነቀው ባይሆን እኔም በሁለት ጣላ እየገፋፋኝ ነበር። ብቻ ግን እንደምንም ብዬ አባቴን አረጋግጬ ከቦታው ይዤ ወጥቼ ወደ ቤት ሄደ። ስንገባ ሁሉም በጣም ተጨንቀው እየጠበቁ ነበር። አባቴም ቀጥታ እህቴን ስሟት ወደ መኝታ ቤት ገባ። እንደዚህም እያልን እህቴን ተንከባከብናት። እናቴም ፌጦ፣ ነጭ ሽንኩርት፣ ቃሪያ፣ ብዙ ነገር ደባልቃ ጠዋት ከጸበል በኋላ እየሰጠቻት፣ ፈጣሪ ይመስገን እህቴ ሐሙስ ቀን ተሻላት። በሚመጣው ሰኞ ትምህርት መጀመሪያ ቀናችን ነበር። ቅዳሜ ልዕልት የሁላችንም ዩኒፎርም አጠበን። እሁድ ቀን አዘጋጀን። ሰኞ ልዕልት ቀድማ ስለተነሳች ቀስቅሳኝ በአዲስ መንፈስ ልዕልትም ጥቁር ሻርፓን አስቀምጣ ረጅሙን ጸጉሯን ጠቅልላ ወደ ትምህርት ቤት ሄድን። ከተለመደው ትንሽ ተቀይራ ነበር። በትንሹም ቢሆን ፈገግታ ጨምራለች። አተኛም ምናምን ከተማሪዎች ጋር ሰላምታ መቀየር ጀመረ። ብቻ አሪፍ ለውጥ ነበር። ቤትም ከእናቴ ጋር እየተግባቡ ነበር። ሳምንቱን እንዳለ ተመሳሳይ ህይወት እያሳለፍን ቅዳሜ ቀን ደረሰን። ቅዳሜ ቀን ልዕልትና እህቴ ቁርስ ሰርተው ዩኒፎርም አጥበው ቡና አፍልተውልን ስንጨርስ እናቴ ወደ መኝታ ቤት ሄዳ ልብስ ቀይራ መጣችና ልዕልት ተነሽ፣ የምንሄድበት ቦታ አላለቻት። የት ልንሄድ ነው አክስቴ አለቻት። እናቴ ሳትመልስላት በእጇ እንድትነሳ ነግራት ሶፋ ላይ ቁጭ አለች። ልዕልትም ፈጠን ብላ ተነስታ ልብሷን ቀይራ ጥቁርም ቢሆን መጣች። እናም ተያይዘው ወጡ። እኔና ሳልሳይም ቤት ውስጥ መጃጃል ጀመርን። እህቴ እያጠናች ነበር። ለ4-5 ሰዓት ቆይተው ተመልሰው መጡ። ለወሬ ቸኮይ ስለነበር ቀደም ብዬ ምን ልትገዙ ነው አልኳቸው። ምን አገባህ ቀዥቃዥ ብላኝ ገብታው ተቀመጡ። እናቴም ፌስታሎቹን ሰብስባ ወጣችና ወደ እግሯ አስጠጋችና 2 ፌስታል ለጌታ ወጣችና ከዚህን ጀምር አይደል እንኪ ቶሎ በያለቻት። ልዕልትም ተቀብላት ወደ መኝታ ቤት ገብታ በሩን ዘጋችው። ሁላችንም ለማየት ቸኩለን ሰፍ ብለን እየጠበቅን እያለን እንደ ስሟ ልዕልት ሆና ከመኝታ ቤት ወጣች። በፈጣሪ ስም እንዴት እንደምታምር ጸጉሯን ለቃው ነበር። በነገራችን ላይ ልዕልት እንደ እድሜ 17 ወይም 18 አትመስል። እንደነገርኳችሁ ትንሽ ወፈር ብላ የሚያምር አቋም አላት። ስለዚህ ወጣት የምታጓጓ ሴት ሆና ነበር። የሚያምር ቀሚስ ከነጫማውን የገዛችላት ለኛ ሳየችና ሌላ ፌስታን ተቀብላት ገብታ ሰፊ ቱታ ከጃኬት ጋር ለብሳ መጣች። እንደዛ እያደረገች 4 ጊዜ እየተመላለሰች የገዛችላትን ልብስና ጫማ አሳየች። ሁሉም በጣም ነበር የሚያምርባት። እንደዛ ለብሳ ሳየት የእናቷ ቃል ትዝ አለኝ። እንደ ስሟ ልዕልት አድርገህ አኖርልኝ አደራ የመጨረሻ ንግግሯ ነበረች። አሁንም ልዕልት ነበር የመሰለችው። ከዛ በላይ የገረመኝ ነው የእህቴ ደስታ ነበር። ከልቧ እንደሆነ ፊቷ ላይ ያለው ፈገግታ ያስታውቃል። ልብሱ የተገዛው ለልዕልት ሳይሆን ለእሱ የተገዛ አይመስልም ነበር። እኔም ልዕልቷንና የእህቴን ፈገግታ እያየው ፈገግ ብዬ ነበር። በመሀል እና ዳግሜ ልብሶቿ ላይ አስተያየት ስጥ እንጂ በልብስ ምጫ ትታማ አለችኝ እናቴ። ሁሉም አፍጥጠው እያዩ የማይመርጫ ናቸው፣ ሁሉም በጣም የሚያምሩ ልብሶች ናቸው ስል ምን ታረገዋለህ ከሰቃዩ ነው ብላ ፈገግ አለች። ልዕልት እና መች ነው ዘንጣችሁ የምትወጡት? ልብሱን እንመርቀው አለች እናቴ እኔን እያየኝ። መልስ ሳልሰጥ ፈገግ አልኩ። እንዳጠቃላይ ግን የዛን ቀን በጣም ደስ የሚል ውሎ አሳልፈን ቀጣይ ሰኞ ደረሰች።
እስከ ዛሬ እህቴ በጧት ተነስታ ቁርስ ልታቀርብ ስትል ልዕልት እየቀሰቀሰችን አየቻትና እንዴት ቴምሬ ቁርስ ልትበይን አለቻት። ኧረ እኔ አልበላም ለወንድሜ ነው፣ አንቺ ትበያለሽ እንዴ አለች እህቴ ውሃ ይዛ ወደ እኔ እየመጣች። ልዕልትም ቀደም ብላ ኧረ መልሶ አይበላም አለቻት ኮስተር ብላ። ግራ ገብቶኝ ዝም ብዬ እያየኋቸው ነበር። እህቴም ትዕዛዟ ገርሟት ውሃውን ይዛ አንዴ እኔን አንዴ ልዕልትን እያየች ግራ በተጋባ ፊት እያየች ነበር። ልዕልትም ወደ እኔ ዞራ ትበላለህ አለችኝ። ፍጥጥ ብላ እያየችኝ እንዴ ለምንድን የማልበላው አልኳት። እኔም በገረምት እያየኋት የፋሲካ ጾም ነው እኮ እንኳን አንተ ህፃናት ራሱ ይጾማሉ አለችኝ። እውነት ለመናገር ከሆነ እህቴ ስትጾም አያታለሁ እንጂ ጾም አላውቅም። ሁልጊዜ በጠዋት ተነስቼ መብላት ስለለመድኩኝ እንኳን እስከ 9 ሰዓት ምናምን ይቅርና 6 ሰዓት ራሱ መጾም አልችልም አልኳትና እጄ ልታጠብ ልነሳ ስል አትበላም አልኩህ አትበላም፣ ምግቡን ካስበላትክ ደግሞ መብትህ ነው ብላ ጥላኝ ወደ መኝታ ቤት ገባች። በሁኔታዋ ግራ ተጋብቼ ቀና ብዬ እህቴን ሳያት እሷም ግራ ገብቷት እያየችኝ ነበር። ወህዴ ጠጋ ብዬ ምንድነው እህቴ ያልኳት። እኔም አውቃለሁ እና ይቅርብህ አለችኝ እየሳቀች። እንዴ እህቴ ቢርበኝስ ብያት ቀና ስል ከመቼው እንደለበሰች ባላውቅም ልዕልት ዩኒፎርሟን ለብሳ ቦርሳን ይዛ ሳልሳኝ ስማው ከቤት ለመውጣት ተዘጋጀች። ልዕልት ወዴት ነው አልኳት። ረፍዷል ቸኩያለሁ ብላኝ ልትወጣ ስትል እንዴ ገና ወንድሜ ራሱ መች ወጣ ደግሞ ሰዓት አይቻለሁ ገና አይደል እንዴ አልኳት። መልስ ሳትመልስልኝ ልትወጣ ስትል ረጋ በይ እሺ እኔና እህቴ እንልበስና አብረን እንውጣለን ብያት ወደ እህቴ ዞሬ አልበላም በቃ እኔ ልብስ ቀይሬ ብያት ወደ ውስጥ ገባሁ። ከዛንም 2 ሰዓት እንኳን በስርዓት ሳይሞላ ከቤት ወጥተን የውጭውን በር ዘግተን መንገድ እንጀምር ስንል እህቴና ልዕልት ተያይተው ከት ብለው ሳቁ። በእኔ እንደሆነ ስለገባኝ ቀና ብዬም ሳላያቸው መንገዴን ቀጠልኩ። የዛን ቀን አልፎልን በጊዜ ደረስንና ወደ ክፍል ስንገባ ልዕልትን ከጥግ እንደምትቀመጥ ነግሬያት እና ሄኔን ሰላም ልላቸው ወደ እነሱ ቦታ ሳይ አቤል ገና ሳልደርስ ባላየ ተነስቶ ወደ መሀል ረድፍ ሄደ። እኔም እና ሄኔን ሰላም ብዬ ተመልሼ መጥቼ ቁጭ አልኩ። ራሴን ማሳመን ስለከበደኝ መሰለኝ ገና በጧቱ ረሃብ ለቀቀብኝ። አስተማሪ ገብቶ እያስተማረ እኔ ስለ ሆዴ እያሰብኩ ነበር። ሁለተኛውን ክፍለ ጊዜ እየተማርን የወሬ ደብተራቸውን አውጥቼ ራበኝ እኮ ብዬ ጽፌ ሰጠዋት። አነበበችውና መልሳ ሳትጽፍልኝ ደብተሩን ቦርሳ ውስጥ አስገብታ ወደ እኔ ጠጋ ብላ ቁጭ አለች። ክፍለ ጊዜው አልቆ አስተማሪ ሲወጣ በእጇ ሆዴን ነካችኝ። ንስር ነው ያለኝ። እሷም እጇን ሆዴ ላይ እንዳደረገች አፏን ይዛ አየችኝ። ምነው ልዕልት አልኳት። ስፖርተኛ ነክ እንዲህ አለችኝ። እሷን ለመቅረብ ሰበብ ነው የሚያስፈልገኝ። ከነካችኝ አይቀር ብዬ እጅ ላይ እጄን ደርቤ ሆዴ ላይ አድርጌው ሳቄን ለመድ ብዬ አንዱ እጄን ተደግፌ ተኛሁ። እሷም ዝም አለች። ቀኑን ሙሉ እያባበለችኝ ራቤን ለማስረሳት እየሞከረችዋል። ሳምንቱን ሙሉ ተመሳሳይ ነገር ስታደርግልኝ ቆየች። ቀጣዩን ሳምንት እየለመድኩት መጣ። ከክፍል ቤት ስንገባ ብቻ ነበር የምንበላው። ከልጅነቴ ጀምሮ እናቴ እንድጾም ወደ ሃይማኖቴ እንድቀርብ ትፈልግ ስለነበር እንደምጾም የሰማች ቀን አቅፋ መስገና ሳመቻትና በምክንያት ነው እንደዚህ የወደድኩሽ፣ እንኳንም አብረሽ እንድትኖር ይፈቀድኩኝ እሳ ያለቻት። ልዕልትም በእናቴ ምርቃትም በእኔም ለውጥ ደስ ብሏት ነበር። እንደምንም ብለን እኔም እየተላመድኩት 1 ወር በስርዓት ጾም። ቀሪው 1 ወር ሲገባ አስቀድማ ልዕልት አክፍሎት ስለሚባለው ነገር እንድላመደው እየነገረችኝ አስረዳችኝ መጣች። እናም እንደምጾም እየነገረችኝ ነበር። ትምህርት ቤታችን ደስ የሚለው የተማሪ ፍላጎት ይከበራል። ሐሙስ ቀን ላይ ሁሉም ሳምንቱን ትምህርት ይዘጋልን ብለው አመጹ። የሌላ እምነት ተከታይ ተማሪዎችም ስለተስማሙ አርብ ዕለት ለ1 ሳምንት ትምህርት ዝግ እንደሆነ ተናገሩ። ሳምንቱን እኛ ከልጅነት ጀምሮ ህማማት ነው አንነካካም፣ አንስቅም፣ አናሳልቅም እየተባባልን ቀለል አድርገን ነበር ያሳለፍነው። የዘንድሮ ግን በየቀኑ ቤተክርስቲያን ተሰብስበን እየሄድን ሙሉ ቀኑን ስለ ቀኑ ትርጓሜ ትምህርት እየተሰጠን እየሰገድን በጣም በተለየ ሁኔታ ቤት ውስጥ ወሬ ስልክ ቀንሰን አሳለፍነው።
በተለይ ሐሙስና አርብ ዕለት የስቅለት ቀን በጣም የተለየ ነበር። ሐሙስ ዕለት ካህናቶቹ ዝቅ ብለው የምእመናኑን እግር ያጥባሉ። እኛም በጠዋት ተነስተን አስቀድሰን እግር አድርገን እንሄድ ነው። በጣም ነው ደስ ያለኝ። አርብ ዕለትም ስጋን የማድከም ቀን ነው። የጌታን ሕመም የምናስብበት ቀን ነው። ከዛ ማታ 12 ሰዓት ተኩል ወደ ቤት ገብተን እራት በላን። እንደ ሕፃን ብርቅ ሆኖብኝ ነበር። ቅዳሜ ቀን ምግብ እንደማልበላ እያሰብኩኝ ምን ሆን እያልኩ ቤት ተኝቼ ዋልና ከሰዓት ድብርት ለማስለቀቅ ገበያ ወጣን። ለበዓል የሚሆኑ ነገሮች ሸምተን እኔና እናቴ ወደ ቤት ለመሄድ ከገበያ ልንወጣ ስንል ልዕልትና እህቴ ካጠገባችን አልነበሩ። እናቴን የት ሄደው ነው ስላት አላውቅም አለችኝ። ገበያ ውስጥ ዞር ብዬ አየሁ፣ ግን አላየኋቸው። ልዕልት ስልኳ ስለተበላሸ በእህቴ ስልክ ደጋግሜ ስደውል አታነሳም። በእኔ ስልክ ስንት ጊዜ ደውዬ ሳታነሳ እናቴ ስትደውል አነሳችላትና አውርተው ስልኩን ዘጋችው። ገርሞኝና ምክንያቷን ለማወቅ ምን አለችሽም አልኳት። ለመስማት ጓጉቼ ደህና ነን፣ ወደ ቤት እዩ፣ እኛ እንመጣለን አሉ አለች። እኔ በአንድ ደቂቃ ስንት ነገር እንዳሰብኩ ፈጣሪ ያውቃል። ተናድጄ ዕቃ የሚያግዘን ሰው ጠርተን ወደ ቤት ሄድን። ቤት ገብተንም እናቴ እንድተኛ ነግራኝ ወደ ቤት ገባች። እኔ መተኛ ስላልፈለግኩ እናቴ የምትሰራው ማየት ጀመር። ከዛም ሽንኩርት መላጥ ስትጀምር ወደ እሷ ሄጄ ቲቪ ላይ እንደማየው ሽንኩርት ጆሎ ላይ አድርጌ መላጥ እንደምፈለግ ነግሬ አብሬያት ቁጭ አልኩ። ወይ በጣም ያቃጥላል፣ እንቤን እንደ ጎርድ ይወርዳል። ትንሽ እንደላጥኩኝ ባዘጋጀሁት ሶፍ እንቤን ስጠራርግ እናቴ ከት ብላ ስትሰቃየዋል። ምን ያስቃልማ ስላት ለኔ መልስ ሳትሰጠኝ ወደ በሩ ስታይ ስዞር አባቴ ቆሞ እያየ አፉን ይዞ እያፈጠጠብኝ ነበር። ሳየውን በፍጥነት ወደ እኔ መጣና ምን ሆነ ነው ብለው ሳቀብኝና ወደ እናቴ ዞሮ አያት። እረ ልዕልት ምን እንዳስነካችሁም አላቅም፣ ልጁ ተቀይሯል፣ ስራ ካልሰራው ሲል እሺ አልኩት አለች ከመቀመጫዋ እየተነሳች። ተነስ በቃ እህት ትጨርሷለህ፣ ወንድ አይደለህ እንዴ ብለው ይዞኝ ወደ ውስጥ ገባ። አባቴ በመጓዝ ስለሚያሳልፍ መጾም አልቻለም ነበር። እናቴም ወደ ማዕድ ቤቱ ገብታ ምግብ አቀረበችለትና እጁን አስታጠበችው። በይ እሱንም አስታጥብና ምግብ ይብላላት። እናቴ ቀላ ብላ ስታይኝ አንገቴን ነቅንቄ ያልበላም ምልክት አሳየዋል። አይ እሱ አይበላም አክፋይ ነው አለችው። አባቴ ዛሬ የግርምት ቀኑ ናት አየኝና ጎረምሳው ወዴት ነው አለኝ። አሽሙር በሚመስል መልኩ ይህን ያህል ፊቴ ላይ ያስታውቃል ብዬ አስቤ ሳቄ እየመጣ ስለነበር ስልኬን አውጥቼ አንተ ምግብህን ብላ ብዬው ወደ መኝታ ቤት ገብቼ ተኛው። እዚህ መኝታ ቤት ከተኛው 3 ወር ምናምን የሆነኝ ይመስለኛል። ክፍሌ እየናፈቀችኝ ነው። ከዛንም ስልኬን አውጥቼ ሄዴ ጋር ደወልኩኝ። አነሳችሁ። ቴምር ለምንድን ነው ስልኬን ሳታነሽ ለማይነሳሽው አልኳት። እማዬ እንዳትጨነቅ ብዬ ነው አለችኝ። አሃ እኔ ላንቺ አልጨነቅም አይደል ቢስሽ አልኳት። በዛቻ መልኩ ለእኔ ነው ወይስ ብላ ከት ብላ ሳቀችው። መጾም ከጀመርኩ ጀምሮ ሁሉም በልዕልት ሙድ እየያዙ ነበር። እኔ ደግሞ ምክንያቱም በማላውቀው መልኩ ስለ እሷ ሲያወሩ ልቤ ድንግጥ ነው የሚለው። እህቴም እንደዛ ስትለኝ የት ናችሁ ብዬ ወሬ ያስቀያዙ። እየመጣን ነው ግን ሰርፕራይዝ አለ፣ ልብህን አረጋግተህ ጠብቀኝ አለችኝ። ምንድነው እህቴ በእናትሽ ንገሪኝ አልኳት። ለማወቅ ፈልጌ። ደርሰናል እባክህ ብላኝ መልስ ሳትሰብቅ ስልኩን ዘጋች። ምን እንደሆነ በራሴ የገመትኩኝ ቤት መጠበቅ ሲከብደኝ ወደ በረንዳ ወጥቼ በር እስከሚንኳኳ በጉጉት መጠበቅ ጀመርኩ። 5 ደቂቃ የሚሆን ካስደበቁኝ በኋላ የውጭን በር ተንኳክቶ ሮጬ ሄጄ ከፈትኩኝ። እህቴ ናፍቄ ነው ብላ አቀፈችኝ። ግን ሳያቸው ሁለቱም በባዶ እጃቸው ነበሩ። በቃ እየቀለደችብኝ ነው ብዬ አስቤ ወደ እህቴ ጠጋ ብዬ ታልስጦታ ያልኳት። እንዴ መስጦታ ነው አለችኝ ኮስተር ብላ። እንዳታናግርኝ እሺ፣ ደግሞ አንቺን አምኜ ሰፍ ብዬ መጠበቅ ሰርፕራይዝ አለ ካላልሽም አልኳት ተናድጄ። እስኪ ተረጋጋ፣ ታዲያ ሰርፕራይዝ እንጂ መስጦታ አልኩ አለችና ወደ ውስጥ ገባች። አባዬን ስታይ ሮጣ ሄዳ አቀፈችው።
እህቴ ለአባዬ ያላት ፍቅር ይለያል። በጣም ነው የምትወደው። እሱም ቢሆን በጣም ከመውደዱ በላይ ይሳሳለታል። እሱም አቅፎ በደንብ ሳማትና እጅሽን ታጥበሽ ነይ እንሂድ አላት። እንዴ አባዬ ረስተህ ነው? ፋሲካ እኮ ነው። ዛሬ ደግሞ አክፍሎት አይደል እንዴ አለችው። ምን ማለት ነው? ባለፈው እንደዛ እንደታመመች አይተሽ እንዴት እንዳትበላ ታደርጊያለሽ ብሎ እናቴን ቆጣ ብሎ ተናገራት። እኔ ፈልጌው ነው አባዬ፣ አሁን ደህና ነኝ። ብትለኝም አልበላም። ይልቅ አንድ የማሳያችሁ ነገር አለ፣ ዝግጁ ከሆናችሁ አለች። እህቴ ሁላችን በየተራ እያየችኝ፣ ወይ እህቴ ምንድን የምታጓጉኝ ተናገር ያልኳት። ቀና ብላ ልዕልትን አየቻትና ሁለቱም ሳቁ። ይበልጥ ለማየት ጓጉቼ ወይ እህቴ አልኳት። እንድረጋጋ ነግራኝ ከልዕልት ጀርባ ሄደችና የተጠቀለለ ጸጉሯን ለቀቀችው። በፈጣሪ ስም እስካሁን መተከሷን ራሱ አላስተዋልኩትም ነበር። ወይኔ በቃላት እንዴት ላስረዳችሁ። በጣም ረዝሞ ለጥ ብሎ ነበር። ሳያው አፌን ከፍቼ ነው የቀረሁት። ልዕልት ከሁሉም አስቀድማ ቀና ብላ አየችኝ። በዛ መፋጠጥ መሀል እናቴ ወደ እሷ ሄደች ነው። ተው የኔ ቆንጆ ከዓይኔ ውጣሽ፣ ክፉ አይብሽ ብላ ሳመቻት። አባቴ የሴት ልጅ ውበቷ ጸጉሯ ነው እኮ፣ ማነው ግን ስምሽ ነው ያወጣልሽ? እውነትም ልዕልት ብሎ ፈገግ አለ እና ትንሽ ካሽሞነመናት በኋላ ሁለቱም ጸጉራቸውን አስረው ወደ ስራ ገቡ። እስከ ምሽት 4 ሰዓት ምናምን ድረስ ስራ ሲሰሩ ቆይተው እኔ መኝታ ቤት ስለነበርኩ ሲመጡ ወጥቼ ሶፋ ላይ ተኛ። ግን ደግሞ በጣም ብዙ ነገር እያሰብኩኝ እንቅልፍ አልወስዳለኝ። በዛ ላይ እውነት ለመናገር በጣም ርቦኝ ነበር። ደጋግሜ ሰዓት ባይም ሰዓቱ አይሄድም። ራሴን አሳምኜ ተመልሼ ብተኛም እንቅልፍ አልወስዳለኝ። ሰዓት ሳይ 7:49 ሆኖ ነበር። እየጨነቀኝ ስለነበር ተንቼ ሳሎን መብራት ላበራ ስል ከእህቴ መኝታ ቤት ውስጥ ድምፅ ሰማሁ። ክፍል 10 ይቀጥላል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።